የግል ጤና ተቋማት ለሕክምና ተደራሽነት የበኩላቸውን አስተዋጽኦ ያበረከቱ መሆናቸውን የአማራ ክልል የግል ጤና ተቋማትና ባለሙያዎች ማህበር ፕሬዝዳንት ዶክተር መኮንን አይችሉም ተናገሩ። ማህበሩ 10ኛ መደበኛ ጉባኤውን በባህር ዳር ከተማ እያካሄደ ነው። ጌታቸው ገደፋው ተጨማሪ አለው። የአማራ ክልል የግል ጤና ተቋማትና ባለሙያዎች ማህበር በመንግስትና በግል የጤና ተቋማት አጋርነት ለጤናማ ማህበረሰብ በሚል መልእክት 10ኛ መደበኛ ጉባኤውን በባህር ዳር እያካሄደ ይገኛል። በጉባኤው የግሉ የጤና ዘርፍ ለመንግስት የጤና ዘርፉ እያደረገ ያለው ድጋፍና ሙያዊ አገልግሎት አሰጣጥ ውይይት ተደርጎበታል። በተናጥል የነበረው የግል ጤና ተቋማት እንቅስቃሴ በጊዜ ሂደት በህብረት በመቆም አገልግሎቱን ለማስቀጠል ታስቦ ማህበሩ በ2005 ዓ.ም መጨረሻ መቋቋሙን የማህበሩ ፕሬዝዳንት ዶክተር መኮንን አይችሉም ተናግረዋል። በጊዜ ሂደት የግል ተቋማቱ በህብረት በመቆም የግል የጤና አገልግሎቱን ለማስቀጠልና እንዲሰራ ለማድረግ እንዲችሉ ባገኙት አጋጣሚ እየተሰባሰቡ በሙድን በመንቀሳቀስ በክልል እንዲሁም በሀገር አቀፍ ደረጃ ማህበር በመቋቋም ከፍተኛ ትግል ተደርጓል። በክልል ደረጃም በ2005 የበጀት ዓመት መጨረሻ አካባቢ ማህበራችንን መስርተን እነሆ ለ10ኛ መደበኛ ጉባኤ ደርሰናል። በዚህ አጋጣሚ ዩኤስኤድ አብት አሶሲኤትን ሳላነሳ ማለፍ አልችልም። በአሁኑ ሰዓት የግል የጤና ተቋማት ቁጥር መጨመሩን ያነሱት ፕሬዝዳንቱ በዚህም 35 ከመቶ የሚሆነውን የጤና አገልግሎት መስጠት መቻሉን አንስተዋል። የግል ሴክተሩ ከጤና ቢሮ ጋር ስምምነት በመፍጠርና በመተጋገዝ ለክልሉ ጤና እድገት የበኩሉን አስተዋጽኦ እያበረከተ ስለመሆኑም ዶክተር መኮንን ተናግረዋል። የግል የጤና ድርጅቶች በብዛትም በጥራትም በከፍተኛ ደረጃ እንዲጨምሩ ሆኗል። ምናልባትም በዚህ ሰዓት ከ3000 ያላነሱ የግል ጤና ተቋማት በክልላችን ይገኛሉ። ሁለተኛ 35 በመቶ የሚሆነውን የጤና አገልግሎት መስጠት ችለናል የግል ሴክተሩ። ሶስተኛ ከጤና ቢሮ ጋር በትብብር ለመስራት የስምምነት ሰነዶችን ተፈራርመናል። በእነዚያ ስምምነቶች መሰረት ደግሞ እየተፈጸሙ ተግባራዊ የሆኑ ያሉ ጉዳዮች ብዙ ናቸው። አራተኛ የፖሊስና ሌባ ግብግብ ፍጹም ቀርቷል። አሁን በነገራችን ላይ የሚያስቸግሩ የሉም ማለት ግን አይደለም። በአማራ ክልል ጤና ቢሮ የጤናና ጤና ነክ ግብዓትና ጥራት ቁጥጥር ዳይሬክተር አቶ ጌትነት ስንታየው የግል የጤና ሴክተሩ የመንግስት ጤና ተቋማትን ክፍተት ለመሙላት አጋዥ ስራ እየሰራ እንደሆነ ገልጸዋል። በችግር ጊዜ ፈጥኖ ደራሽና ግንባር ቀደም ተቋም እንደሆነ መስክረዋል። ባለፉት ባሳለፍናቸው የጦርነት ወቅትም ግንባር ቀደም መሆኑን ያረጋገጠ ተቋም ነው። ከዛም አልፎ በማህበራዊ ዘርፍም መክፈል የማይችሉ ማህበረሰብ ጤና አቀፍ መድን ላይ በመሳተፍ ጉልህ አስተዋጽኦ አበርክቷል። ሌላው ደግሞ እንደዚሁ ኮቪድ በነበረበት ሰዓት የማይተካ ሚናውን ተወጥቷል። በዚህ እና መደበኛ ስራውን ደግሞ አብዛኛው ከ35% በላይ የሚሆነውን የጤና ሴክተር ከበር አድርጎ ወይም ሸፍኖ እየሰራ ይገኛል። በጤናው ዘርፍ የሚስተዋሉ ችግሮችን ከምንም በላይ ለሙያችን ተገዥ በመሆን ማስተካከል ይገባል ብለዋል ዳይሬክተሩ። በተለይ ደግሞ የዋጋ ጭማሪው ህብረተሰቡን እያማረረ በመሆኑ ሊስተካከል ይገባል ያሉት ዳይሬክተሩ ለማስተካከልም ስራ መጀመሩን አንስተዋል። ችግሮች በአንድም በሌላም ይከሰታሉ። እነሱን ደግሞ በውይይትና በመቀራረብ መፍታት መቻል አለብን። አብዛኞች ጥሩ ስራ የሚሰሩ እንዳለ ሁሉ ስም የሚያጠለሹ ባለሙያዎችም እንዳሉ መርሳት የለብንም። ከሙያው ስነ ምግባር ወጣ ያለ አሰራር በግሉም መንግስቱ ይሄን ከማንም በላይ ለሙያችን ተገዥ መሆን መቻል አለብን። ችግሮች አንዱ የዋጋ ጭማሪ። እኛ የምንኖረው ለህዝቡ ነው። እናንተ የምትኖሩት ለህዝቡ ነው። ሌላ እንትን የለንም። ህዝብ ከሌለ ሰርቪስ መስጠት ስለማይቻል አንዳንዴ ከስነ ምግባር ያፈነገጡ ሁኔታዎች ይታያሉ። ሌላው ቀርቶ ጤና መድን ላይ የዋጋ አጨማመር ሰነድ በመደለስ ሳይቀር ጫራታ ካሸነፉ በኋላ ሰነድ ደልዞ ዋጋ መጨመር እንደዚህ አይነት ነገሮች በቀጣይ የጀመርናቸው እንትኖችም አሉ። እሱን አጠናክረን እንቀጥላለን። በአማራ ክልል በግሉ የጤና ዘርፍ 11 ሆስፒታሎች ከ1486 በላይ በተለያየ ደረጃ ያሉ ክሊኒኮችና ከ1109 በላይ መድኃኒት ቤቶች እንዳሉ በጉባኤው ላይ ተመላክቷል።